ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ብሩክ ስቶሪ እንዲሁም ሪፖስት ያደርጋቸው ነገሮች አሉ። ስቶሪው ምንድን ነው? ከሰው ጋር ስትለያይ ቢታመም የምጠይቅበት ቢጎዳ የምትደርስበት ትንሽ ቦታ ልባችሁ ውስጥ አስቀሩ የሚል ነው። ሌላኛው ደግሞ እውነተኛ ወዳጅ ቢርቅም ቅርብ ነው የሚል ነው። እንዲሁም ደግሞ የቴዲ አፍሮ ሙዚቃ ገና በጊዜ በቀዩ አድባር አብረን አድገን ክፋት በሌለው በንጹህ ፍቅር ተፈላልገን ተዋደን ኖረን ባልነበር አይነት የሚያስቀና ልቧን ከልቤ ድንገት ለያየው ቀን መጣና በደለኛ ሰው ይቅር ብሎ አንሶ ሰው ከሰ ምንድን ነው የሚለው ከሰ ምናምን የሚል እንትን ነው ብኛለኝ። ምንድን ነው የሚባለው እዚህ ጋር ጽሁፉን ለመጨማመር ጽሁፍ ከዚህ በላይ አያስገባም። ታምብሌ ላይ ሲሰሩ ማለት ነው። ለዛ ነው ሰው እንግዲህ እውነተኛ ወዳጅ ርቆም ቅርብ ነው ለሚለው የትኛውም ቦታ ላይ ሆነን የትኛውም ሀገር ላይ የትኛውም ሁኔታ ላይ ሆነን የምንወዳቸው ሰው ጋር በርቀት ሆነን ግን ካጠገባቸው ሆነን ወይ ደግሞ እንደሆኑልን ሆነን እግዚአብሔር ሲፈቅድና ሲወድ ደግሞ በአካል እንገናኛለን። ተገናኝተናልም። ለዛ ጊዜ ያውቃችሁ ቤተሰብ። ሩቅ ነን ተባብላችሁ ልባችሁ እንዳይራራቅ መድኃኒዓለም ጠብቅላችሁ። የትኛውም ሁኔታ ላይ እና የትኛውም ርቀት ላይ ብትሆኑ ግን ከምትወዱት ሰው ጋር ከምታፈቅሩት ሊሆን ይችላል፣ ከምትወዱት ጓደኛ ከቤተሰብ ሊሆን ይችላል፣ ልባችሁ እንዳይራራቅ። ይሄ ከዓይን የራቀ ከልብ ይርቃል የሚባለው አባባል ነው። ብዙ ጊዜ እንደዚህ አይነት አባባል እሰማለሁ፣ ግን አባባል እንደሆነ ነው የሚገባኝ። እንደውም አንዳንድ ሰዎች ከዓይናችሁ ሲርቁ ጭራሽ ከልባችሁ ሰርስረው ነው የሚገቡት። የምሬን ነው። እና ሩቅም ሆናችሁ ለምትወዱት ለምታፈቅሩት ሰው እንድትደርሱ፣ ለምታከብሯቸው ለምትኖሩላቸው ቤተሰቦቻቸው እንድትደርሱላቸው፣ እንዲሁም ደግሞ በአካል እንድትገናኙ እግዚአብሔር ይፍቀድላችሁ። ሲቀጥል ደግሞ ከሰው ጋር ስትለያዩ ትንሽዬ ቦታ ቢታመም ልደርሱለት፣ ቢከፋው ቢቸግረው እንድደርሱለት ያለው ደግሞ ብሩኬ ሰው ጋር ስንለያይ አንዳንዴ ምንድን ነው ይሄ እኔ ከሞቱ ሰርዶ አይብቀል እንደምትለው አህያ አንዳንድ ሰዎች አሉ ሲለያዩ ጭራሽ መንገድ እንኳን የሚያጋጫቸው ማይመስሉ ሰዎች፣ ጭራሽ መገናኘት ማይመስሉ። አንዳንዴ ምን ይባላል የበላበትን አትስበረው ምናምን ይባላል አይደለ? የሆነ መንገድም ስንሄድ በዛ መንገድ ማንመለስ ይመስለናል። የሆነ ነገር ስንተው ወይ ደግሞ ስንሄድ ማንም መለስ መስሎ ነገሮች የምናበላሽ ሰዎች አለን እና በብዙ ባይሆንም አንዳንድ ሰዎች ጋር ያን ያክል በቃ የመጨረሻ ልትለያዩ እኮ ትችላላችሁ። ግን ቢሆንም ልባችሁ ላይ ያለውን ቦታ ሙሉ በሙሉ ማጠጣችሁ አታውጡት። የሆነ ጊዜ ልትፈላለጉ ትችላላችሁ። ኦኬ፣ ይሄ ግዴታ ፍቅር ላይ አይደለም ጋይስ። ባይዘወይ የሆነ ነገር ላይ ልትገናኙ ትችላላችሁ ብዬ አስባለሁ። እና ሰው ጋር ስትለያዩም ሆነ ስትገናኙ አንዳንድ ሰው ሲገናኝ ምንነቱን ምናምን ሙልጭ አድርጎ ይሰጣል። ከዛ የሆነ ታይም ላይ ደግሞ ሲለያይ ደግሞ እንዳለ ቅምት ነው የሚያደርጋችሁ ማለት ነው። እናንተ ሰዎች ይመቻችሁ ማለት አንዳንድ ሰው ኔቸሩ ነው በቃ ተፈጥሮ። ሲቀርቧችሁ ምንም ነገር ሳይሰስቱ ይሰጧችኋል፣ ሳይሰስቱ ይቀርቧችኋል፣ ሳይሰስቱ ስለነሱ ማንነትና ምንነት ይነግሯችኋል፣ ያሳውቃችኋል። ኦኬ፣ ምንም የሚደብቋችሁ ነገር የለም። ደግሞ ሲለያችሁ ንጥቅ ያደርጓችኋል። በቃ ምንም የሚያስቀሩላችሁ ነገር የለም። ኦኬ፣ ከዛ መቀጠል ደግሞ እዚህ ጋር ይቅርታ አድርጉልኝ ማርያምን፣ ለምን እንደሆነ አላውቅም። ምክንያቱም ስለማውቀው ቦታው ላይ ስለነበርኩኝ ምናምን የሆነ እንዴት ነው ልክ ውስጣችሁን የሆነ ሰው ጉርጉር አድርጎ እንደዚህ የሚነግራችሁ ነገር አይነት ነገር የለም። እንደዚህ አይነት ነገር የተሰማኝ ስሜት እዚህ ጋር ማለት ነው። ምን መሰላችሁ? አረብ ሀገር ካለ ሴት በላይ የነፃነትን ዋጋ ጠንቅቆ የሚያውቀው ማንም የለምና አንዳንዱ የላብሽ ጠብታና ድካም ነገ የደስታና የፈገግታ ያደርግልሽ፣ መጪውን አዲስ ዓመት ተሳክቶልሽ እፎይ የምትይበት የስኬት ዘመን ይሁንልሽ ይላልና ብሩኬ ነው ፖስት ያደረገው። ይሄንን ሳየው ጧት ነው ያየሁት። ማርያምን ምንም አልቻልኩት። በቃ ቢሆን ልክ የለም። በጣም ብዙ እንትኖችን አሳልፍ ያለው ታውቃላችሁና ማርያምን እኔ የነበርኩበትን አይነት ሲቹዌሽን ያላችሁ እህቶች አላችሁ፣ በጣም ከባድ ሰዎች ውስጥ ያላችሁ ምንድን ነው ይሄ ተናግራችሁ ማትደመጡበት፣ እኔ ብቻ ነኝ መናገር ያለብኝ ተብላችሁ እነሱ ባሉት ብቻ ነው የምትሄዱት ምናምን በጣም ብዙ ነገሮች አሉና መድኃኒዓለም ከዛ ነገር ያወጣችሁ፣ ለነፃነታችሁ የምትበቁበትን ጊዜ ይስጣችሁ። ነፃነት በምንም ዋጋ አይገኝም። ማርያምን ሊቸግራችሁ ይችላል፣ ልታጡ ትችላላችሁ። የሆነ አይ ነው ከዛ ስንኖር እንትን ነው የሚቀርብልን ነገር ነው የምናዘጋጀው ምንም ቢጮሁብን ምንም ብዙ ነፃነት ብናጣ እንደዚህ አይነት ነገር ላይ ያኔ እንዴት ነው
ብዙ እኮ የሚያሳስበን ነገር አለ። ነገ የምንደርስበት ሁኔታ አለ። ቤተሰብ ከኛ የሚጠብቁት ነገር አለ ምናምን፣ ያ ነገር አለ። ግን ነፃነት የለንም፣ ሰላም የለንም። ህመም ያመናል፣ ይደክመናል፣ ትሰበራላችሁ፣ ማልቀስ ትፈልጋላችሁ፣ መጫው ትፈልጋላችሁ። ግን ስንት ቀን አለ ማልቀስ ፈልገን እምቅ አድርገን የያዝ ነው። ማርያምን መጮ ፈልገን በቃ ሲሰድቡን መመለስ ፈልገን ግን ያልቻልንበት ስንት ቀን አለ። ስቲል ነው እዛ ውስጥ ያላችሁ ሰዎች አላችሁና እዛ ሁኔታ ላይ እንድትወጡ ምኞቴ ነው። ደግሞ ትወጣላችሁ። መድኃኒዓለም ከኛ ጋር ነው። ማርያምን የፈጠረን አምላክ የትኛውንም ሃይማኖት ተከተሉ የፈጠራችሁና ያመንነው አምላክ ይጠብቀናል። እና ባጭሩ ነፃነት ማለት በምንም ዋጋ የማይገዛ እንዳልኳችሁ ነው። አገራችሁ ላይ ስትሆኑ ብዙ ነገሮች ሊኖሩ ይችላሉ። ከእናንተ ቤተሰብ የሚጠብቀው ነገር አለ። እዛ ቆይታችሁ መጣችሁ ስትባሉ ምናምን ያ ነገር ሊኖር ይችላል። ልባችሁ በብዙ ነገር የሚሰበረው ነገር ሊኖር ይችላል። ግን ነፃነታችሁ እንደፈለጋችሁ የምትሆኑበት ነው። መናገር ስትፈልጉ ትናገራላችሁ። መጮህ ብትፈልጉ ትጮኋላችሁ። በቃ እያንዳንዱ ነገር መተኛት፣ የሆነ ሰዓት ላይ ደክሟችሁ መተኛ ትፈልጉ ትተኛላችሁ። ማርያምን አሁን ላይ እኔ በቃ አንዳንዴ ዝም ብሎ እንቅልፍ ምጥት ሲልብ ይለጥላሉ። የሆነ ስራም ቢኖር ትውታል በኋላ ሰራለሁ ብዬ ምናምን የሆነ ነገር ድክም ሲል በቃ በኋላ ብዬ ተኛለሁ። ምክንያቱም ይህ ነው ነፃነት ነው። በቃ የፈለጋችሁት ነገር ታደርጋላችሁ። ይህ በኋላ ሰራዋለሁ በቃ የሆነ ቦታ ሂጄ ልምጣ ስልም ደግሞ እንደዛ አደርጋለሁ ምናምን። ለቤተሰብ እንኳን መደወል ስትፈልጉ እንደዚሁ ቀጥታ እንደፈለጋችሁ ትደውላላችሁ። እዛ ጋ ሆናችሁ ደግሞ የብዙዎቻችን ቤተሰቦች አሁን ተች ስልክ ያላቸው ቪዲዮ ኮል መደዋወል የሚችሉ ዳታ የሚሰራበት ቦታ ላይ ያሉ ሰዎች ናቸው ማግኘትም ስትችሉ የምታገኙ። ለዛውም ደግሞ ልክ ቤተሰብ ማውራት ስንፈልግ አውቀው ይጠሩናል ምናምን ያ ነገር አለኝ ነው። ግን እዚህ ጋር ስትሆኑ በበተን ስልክም ይሁን በምንም ቀጥታ መደወል ትችላላችሁ፣ ማውራት ትችላላችሁ። የምጠራችሁ ሰው የለች ምናምን ያ ነገር አለና መድኃኒዓለም አባቴ የእረፍት እንጀራ ይስጣችሁ። በሰላም ወደ ሀገራችሁ እንድትገቡ እግዚአብሔር ይፍቀድላችሁ። ያሰባችሁትን ያሳካላችሁ። እውነት ለመናገር ግን አንድ ነገር ልነግራችሁ የምፈልገው ነገር ማለት ነው፣ ህይወት አይሞላም። እቺ ዱንያ ማለት ነው በዚህኛው በኩል ስትሞላት በዚህኛው ትፈስባችኋለች። በዚህኛው በኩል የሆነ ቀዳዳ ስትደፍኑ በዚህኛው በኩል ሌላ ቀዳዳ ይከፈታልና ብዙ ቀዳዳዎችን ለመሸፈን ብላችሁ ቀዳዳዎች ተሸፍነው ያልቃሉ ብላችሁ ብዙ ረዥም ጊዜያችሁን አጨርሱ አውቃለሁ። ብዙ ልጆች ወደ ሀገር መግባት ትፈልጉና አይ እንደዚች ነገር አለችን ላስተካክል ትላላችሁ። ግን ያችኛው ስታስተካክሉ ሌላ ነገር ይከፈታል። ይህ ነው። ስለዚህ ህይወት አትሞላም። ለዛውም አረብ ሀገር ላይ እየኖርን እና በቃ በሰላም ወደ ሀገራችሁ እንድትገቡ። ያኔ እንዴት ነው ይሄ ተሰደናል። አንድ ጊዜ ከተሰደድን አይቀር ስንመለስ የሆነ ነገር መያዝ እንዳለብን አውቃለሁ። ግዴታም ነው እሱ። ያን ለማድረግ ደግሞ ባለፈው ነግራችኋል። እኔ ተንኮል እያስተማርኳችሁ ሳይሆን የሆነ ለቤተሰብ ስታግዙ ይሆናል አይደለ? ግማሹ ለእናንተ ግማሹ ለእነሱ የግድ በቃ ማገዝ ካለባችሁ። ከዛ ውጭ ግን የሆነ በዓል ሲሆን የሆነ ግዴታ ደግሞ የሆነ ነገር አለ አይደለ? የምታስፈልጓቸው ታይም ላይ ያን ታይም ላይ አንዳንዴ ግን ዝም ብሎ ባገኛችሁት አጋጣሚ ገንዘባችሁን ትምትሉ ከሆነ እድሜ መሄድ አለ፣ በሽታ አለ፣ ህመም አለ። ማርያምን እኔ ማለት ነው ድሮ የነበርኳትና አሁን ላይ ያለሁት በጣም ብዙ የሚለያየ ነገር አለ። እግዚአብሔር ይመስገን ስለ ሁሉ ነገር። ግን በቃ እንዴት ነው ድሮ ሳቂታ ተጫዋች ከነበራችሁ እንደዛ አይደለም የምትሆኑት። አሁን ላይ ጤነኛም ከነበራችሁ የሆነ ነገር እኔውም ብዙም እንደዚህ በሽተኛው ያለው ባለላችሁም፣ ግን የሆነ አቅም ያጥረኛል፣ የሆነ ቦታ ላይ ያመኛል፣ የሆኑ ስሜቶች አሉ። ኦኬ እንዳልኳችሁ በፊት ሳቂታ ተጫዋች የነበርኩት እንደዛ አይደለሁም አሁን። ባለፈውም ነግራችኋለሁ። ግን ምናልባት እየቆዩ ስመጣ እንደዛ ልሆን ይችላሉ። ግን በቃ በጣም ብዙ ነገሮች ይለያያሉ። በጣም በጣም ወደዚህ ስትመጡ ካልኩሌተር አድርጋችሁ መምጣት ያለባችሁ ነገር እሱ ነው እና ይዞን በርቱልኝ። እግዚአብሔር የተሻለ ደረጃ ያድርሳችሁ፣ የተሻለውን ነገር ሁሉ ይስጣችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ አላቅም ለምን እንደሆነ ማርያምን እስካሁን ራሱ ቪዲዮ ያልሰራሁት በቃ ለመረጋጋት እየሞከርኩኝ ነው። እና ጠዋት ቪዲዮን ካየሁት ጀምሮ ሰላም አይደለሁም እስካሁኑ ማለት ነው መቤቴን። ምክንያቱም ስለማውቃት ስሜቷን በደንብ ነው የማውቃት፣ በደንብ ነው የማውቀው። እና በቃ ለነፃነት ጊዜ ያብቃችሁ እና ወዳችኋለሁ። አይዞን በርቱልኝ። ምንድን ነው ከአመት አዲስ አመት ሲመጣ ይሽረዋል ይባላል አይደል? እና የማዳሞችንም ልብ ይስጣቸው። ያው እነሱ ገንዘብ እስከከፈሉን ድረስ እኛን በቃ በገንዘባቸው እንደገዙን እንደሆነ ዕቃ አድርገው ነው የሚያዩን። እሱን አውቃለሁ። ማርያምን እኔ አሁን እንሂድ የሆነ ቦታ እንደዚህ እናደርግ አይ ካልኩኝ በቃ እሪ ነው የምትለው ምላ እና እፍ ብቻ ተመስገን፣ እግዚአብሔር ይመስገን። እና ባጭሩ ግን ማያልፍ ቀን የለም። እሺ ታልፉታላችሁ።
በቃ ነፃነታችሁን ታገኛላችሁ። ሁልጊዜ እንደዛ የሚሆን ቀን የለም። መታገስ ጥሩ ነው። ታገሱ። እግዚአብሔር ደግሞ ትዕግስቱን ይስጣችሁ። ሀሰን ደግሞ ምን ብሎ ስቶሪ ያደረገ ለአግባሽና ከሌላው ልጅ እያሆነ ላይፍ አላለም። ሀሰን ግን አይረባም ማርያምን። ከዛ ደግሞ ቡና እየጠጣ የሆነ ነገር ስቶሪ አድርጓል። ሀሰን ነው ልጆቻችን የሚያለያየው ምናምን የሚል ድምፅ ማለት ነው። እንደዛ ድምፅ አድርጎ እያለ ድንግጥ ሀሰን ነው የሚያለያዩ ትላለች ብሎ ድንግጥ እያለ ማለት ነው። ቡናውን እየጠጣ ጠጣ በጭሲቱ ምናምን። ጥሩ ነው። ሀያ ሀሰን ምን ይሻላል እንደው ሰሞኑንማ ትንሽ አንድ ጊዜም ፈርዶብሃል፣ አንድ ጊዜም አቃጥለናል። ትንሽ እንሂድብህ እንግዲህ ምንም ማድረግ አይቻልም። ከዛም መቀጠል ግን የምርሽን ነው ግን እንደ አፍሽ አድርገው እያላችሁ ብዙ ልጆችም ኢንቦክስ እየጻፋችሁልኝ ነው። ግን ለእያንዳንዳችሁ ኢንቦክስ መጻፍ አልችልም። አየዋለሁ ማለት ከላይ እንደዚህ ሲጻፍ ምናምን ይመጣልኛል፣ አየዋለሁ ምናምን፣ ግን አልመለስኩላችሁም፣ ይቅርታ። ምክንያቱም ምንም ብዬ በመልስላችሁም ትርጉም ስለሌለው ኦኬ። ራሳችሁን በቃ እንዴት ነው አንዳንድ ነገር እኮ ክፉ ነገር አይታችሁም ቢሆን አይምሯችሁን ጥሩ ነው ብላችሁ ካሳመናችሁ ጥሩ ነገር ነው የሚሆነው። ስለዚህ ይህ ነገር ደግሞ ለልደች የሚል ነገር ነው። የተቀማ ህይወት የሚለው ድራማ ሊያልቅ ትንሽ ቀርቶታል ማለት ነው። ስለዚህ ተረጋጉ። በጣም ነው የሚያምሩት ደግሞ ያቸው ውሽ ቅምጥ ላይ ደግሞ እንዴት እንደምታምር ማርያምን የኔ ቆንጆ። ዝም ብላ ደግሞ ትናንት ደግሞ በቃ ስሬስ ነበረች። ሀሰን ግን ምንድን ነው ሊሄድበት ምናምን እያለች በቃ በኮንፊደንስ እና ደግሞ ግን የምር ኤርፖርት ነው እንዲህ ምናምን የሚባል ነገር አለ። አንዳንዴ በስሱም ቢሆን እስኪ ሚስጥርም ደበቅ እያደረግን ምናምን በሚለው ነው። ብቻ ይመቻቸው። ለማንኛውም እነሱ ክፉ አይንካቸው፣ ደህና ይሁኑ። ከዛ ውጭ ሌላ ምንም ማንም ሌላ ሰው መጡ አይንካቸው እንጂ እርስ በርሳቸው እንደፈለጉ ይሁኑ። ምናልባት ትናንት እንደነገርኳቸው ነው ዛሬ ሊሆን የሚችለው ቅምጥሌ ይቅርታውን ተቀብላ ብሩኬ እንደምትመጣ ነው እኔ የማስበው ማለት ነው። አይምሮ የሚያስበው እንደዛ ነው። ደግሞ ሲጀመር አንድ አይነት ልብስ ለብሰው ነው እኮ የመጡ። ቅምጥሌም እንደዚህ ጥቁር ቦዲ እንደዚህ የምታምርባት፣ ብሩኬም ደግሞ ጥቁር ምድሮ ፓካውስ ለብሶ ነው የመጣው። እንደምታዩት ያው ቦዲ በሉት። ስለዚህ ከቤት ቆይተውን አብረው እንግዲህ ያው እንደምታዩት ለካራክተሩ የመጡት እና ካራክተሩን ግን ይችላሉ። እግዚአብሔርን በጣም ነው የሚችሉት። በስመ አብ ቅምጥሌ በተለይ ወይ አልተቻለችም እኮ ያው ታውቃታላችሁ ካራክተር ላይ ምን ያክል ጎበዝ እንደሆነች። ብሩኬም ጎበዝ ነው፣ ግን የሆነ እንዴት ነው ጎበዝ ሲባል ደግሞ ቅምጥሌ በጣም ትችላለች፣ ጎበዝ ናት። እና ደግሞ አንዳንድ ሰዎች እየተቀሰቃችሁ ያላችሁ ሰዎች አላችሁ። አንደርስታንድ ማድረግ ያለባችሁ ነገር በአካል አግኝታችሁ ብዘቀዝቋቸው በጣም ከባድ ነው። እሱ ነገር ከባድ ነው። ግን ፎቶ ብዘቀዝቁ ግን ምንም ማድረግ አይቻልም። ምንም የሚነካቸው ነገር የለም። ምናቸውንም አይነካቸውም። ስለዚህ የእናንተ ማንነት ለሚወርደው እንጂ እነሱ የሚነካቸው ነገር የለም። እሺ፣ ስለዚህ ቀልብ አድርጉ፣ ወደ ራሳችሁ ተመለሱ፣ አድቡ። እና ደግሞ ሰሞኑን ፍትህ ለባለፈው ልጆች ካስታወሳች ለነ ሄቨን ምናምን እየተባለ አንዳንድ ወንዶችም ደግሞ ክርክር ላይ ያሉ ምናምን አሉ። ማለት ብዙ ሰዎች ድምፁ ነው ሲባል ያው አንዴ መንግስት ይዞታል እያሉ፣ አንዳንዶቹ ደግሞ መንግስት ቢዘውም እኛ ድምፅ ካልሆነ ምናምን እያሉ እየተከራከሩ ነው። ብቻ ያው ወንዶችም አደብ ግዙ፣ ልብ ግዙ። እህቶቻችሁ ናቸው፣ ልጆቻችሁ ናቸው። ሴት ልጅ ማለት እህት፣ እናት፣ ሀገር ነች፣ ልጅ ነች። ስለዚህ በሴት ላይ የምታደርሱትን በደልና ጥቃት አቁሙ። ሴቶቹም ደግሞ ወንዶች ላይ የምታደርጉትን ክህደት ምናምን ደግሞ አቁሙ። ሁሉም ሰው በሴት በኩልም በወንድ በኩልም አለ ነው መጥፎ ነገሮች እንዳሉ አውቃለሁ። ግን ምናልባት አሁን ሴት ልጅ ልትበድል የምትችለው ወንድ ልጅ ለአቅመ ሔዋን የደረሰች ሴት ነች አይደለ? ስለዚህ ወንዶች ደግሞ ብዙ ጊዜ እንትን የሚያደርሱት ትንንሽ ለምንም አይነት ነገር ያልደረሱ ምንም ነገር ማያውቁ ልጆች ላይ ነው ጥቃት የሚያደርሱት ምናምን። ስለዚህ የበደለችን ሴት መበደል ወንድነት ነው፣ ጀግንነት ነው። የበደለችን ወንድ መበደል ጀግንነት ነው። ግን ያልበደሉን የሆነ ወንድ በደለ ብለሽ ሌላኛውን ምንም ማያውቀውን ሄደሽ በደል ማድረስ፣ ወንድየውም ደግሞ እንደዛው ጥሩ አይደለም። ይሄ ምንድነው? ቂም ተያይዞ ምንድነው የሚባለው? ትውልድ ማበላሸት ነው የሚሆነው። አባካችሁ ወደ ቀልባችሁ ተመለሱ። ወንዱም ሴቱም አውቃለሁ ጊዜው ነው ምናምን የምንለው ነገር እንደሆነ ነገሩን እያበላሻለሁ። ግን ጊዜው በሰው ነው የሚመራው ነው። ጊዜውን እኛ ማስተካከል እንችላለን፣ እኛ ነው የምናበላሸው። ወደ ቀልባችሁ ተመለሱ ማለት ፈልጋለሁ። ስለዚህ ግን ጋይስ እንግዲህ መልካም ቀን ይሁንላችሁ። ወዳችኋለሁ። እግዚአብሔር ይጠብቃችሁ በያላችሁበት። እንግዲህ ዛሬ አዲስ ነገር ይኖራል፣ ደስ የሚል ነገር ብዬ አስባለሁ። ሁላችሁም መልካም ነገር አስቡ። ማርያምን አንዳንዴ ማለት ነው ቁጭ ብላችሁ እስኪ ራሳችሁ ቁጭ ብላችሁ ብዙ አንዳንድ ቀን የምናስበው ነገር ብዙ ነው አይደል? በጣም ብዙ በቃ ህዝብ ተሰብስበው ሊያደርገው ማይችለውን ነገር እኛ እናስባለን። በቃ በጣም ለእኛም አይሆን እንደው እግዚአብሔር ለእኛ አስቦት ማያውቀውን መጥፎ ነገር እናስባለን። አንዳንዴም ጥሩ ነገር እናስባለንና በዛ ባሰባችሁት ቅስፈት የሆነ ጥሩ ነገርም ካሰባችሁ ደስ ብላችሁ ነው የምትሉት። መጥፎ ነገርም ስታስቡ ደግሞ ደብሯችሁ አስጠልቷችሁ ይሁን እንዲህ ነው የምር ያ ነገር የደረሰባቸው ይመስላችሁ። ህልም እንኳን አይተን በህልሙ ደስ ብሎን ወይ ደግሞ ደብሮን ነው ሌለ።
ስለዚህ የሆነ ጥሩ ነገር ማሰብ ያየነው ነገር መጥፎም ቢሆን ዝም ብላችሁ በእንደዚህ ነገር ነው ብላችሁ በጥሩ ነገር ማሰብ ጥሩ ነው። በተረፈ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ሳላስበው ያስቀየምኳችሁ ሰዎች ካላችሁ በጣም ይቅርታ። እሺ፣ ከምሬ ነው። ባይ